ሰላም ቤተሰብ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበል። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ነው የምለው። ዛሬ እንግዲህ ልክኛ ክርስቲያኖች 2 ወር ከጾምነ በኋላ ለጾለተ ሐሙስ የሚዘጋጃለ ማለት ነው። ጉልባን ይባላል። እኛ እንደዚህ 2 ወር ከጾምነ በኋላ እንደዚህ እናዘጋጃለን ማለት ነው። ጉልባን እዚህ ደግሞ ያው ሁሉም እንደየሀገሩ የራሱ የሆነ ባህልና ካልቸር አለው ማለት ነው። እና እዚህ ደግሞ ሮመዳን ከገባ በ15ኛ ቀኑ እንደዚህ ለህፃናቶች እንደዚህ ስሙ ገረንጋው ይባላል። ለህፃናቶች እንደዚህ ድብልቅልቅ ያለ ከሀላውያም አለው ሌላም አይነት ነገሮች ምናምን አሉታይ እዚህ ጋር እያዘጋጀን ነው ማለት ነው። አሁን ይሄ የምታዩታይ ለእንትን ይሄ ምንድነው ለትልልቆች ከ12 አመት በላይ ምናምን የሆኑት ለነሱ አይሰጥም ማለት ነው። ከ10 አመት በታች ለሆኑት ሲመጡ የራሳቸው እንትን አላቸው። ይሄ ምንድነው ዘፈን አላቸው። እሱን እየዘፈኑ ሲመጡ ይሄ ይሰጣቸዋል ማለት ነው። እንደዚህ አሁን እንደዚህ እያዘጋጀን ነው ማለት ነው። የሁላችሁ እንዴት እንደምታ አያምርም? በጣም ነው የሚያምረው። እዚህ ጋር እያዘጋጀን ነው። ይሄን የምታዩትን አዘጋጅተን እንትን አለው። ይሄ ብቻ ያው እሱ ይሄ ገረንጋዎቹን እነሱን የሚመስል ካርቶን እዚህ ጋር እናዘጋጀዋለን ማለት ነው። እዚህ ጋር ድብልቅልቅ አድርገን ነው የምንሰጠው። ይሄ ግን የምታዩታይ እዚህ ጋር ማደባልቀው እኔ ውጭ የሚመጡ ልጆች ውጭ ስላችሁ እንደዚህ ከሰፈር ከቤተሰብ ውጭ የሚመጡ ልጆች አሉ። የጎረቤት ምናምን ነገር ማለት ነው። ዝም ብሎ ጎረቤት ነገሮች ለነሱ እየተበንትን በሳህን እየተቀነሰ የሚሰጥ ነው ማለት ነው። እና እዚህ ጋር የውላችሁ አዘጋጅቻለሁ። ይሄ የምታዩት ይለያል። ይሄ የምታዩት ካርቶኑ ለቤተሰብ ለእንደዚህ ለወንድም ልጅ ለእህት ልጅ ምናምን ብቻ እንደዚህ ለቤተሰብ የሚሰጥ ነው ማለት ነው። ይህ ግን ውጭ ላይ የሚመጡ ልጆች አሉና ለነሱ እየተቆነጠረ ይሰጣል ማለት ነው። እና በጣም ነው ደስ የሚለው። እንግዲህ ያስቡት ሀላዋው ከረሚላው ምናምን በጣም ብዙ ነገር ነው። የተለያየ እንትን ነው፣ የተለያየ አይነት ነው እዚህ ጋር ያደባለቅ ነው ማለት ነው። በጣም ነው የሚያምረው። የሁላችሁ እንደምታዩት እዚህ ጋር እያደባለኩት ነው። በነገራችን ላይ እኔ ሁሌ በየአመቱ እኛ ነው እኛ እዚህ ቤት ማለት ነው ይዘጋጃል ማለት ነው። ግን የዘንድሮ ለየት አለብኝ። በጣም ነው የሚያምረው። የሁላችሁ እንዴት እንደሚያምር ይዩት። ጽድት ያለ ነው። ይህን ሳይ ማለት ነው የኢትዮጵያ ባንዲራ ትዝ አለኝ ማለት የሁላችሁ እዚህ ጋር የሴት ቤቱ ልጅ እና እኔ ነው ያዘጋጀን የነበረው። እና ደስ የሚለው ነገር ደግሞ እንደዚህ ቪዲዮ ስቀርጥ ምናምን ደስ ካለሽ ቅረጭ ምናምን ይሉኛል ማለት ተቀርጣለሁ። ይላችሁ እዚህ ጋር ማሴር አለው የተለያየ እንትን ነው። በቃ ምን ልበላችሁ ስፔሻሊ ሀላውያት በሉት እንግዲህ በጥቅሉ እንደዚህ አድርገን እያዘጋጀን ነው። አደባላለቅን በኋላ ይሄ ያው እንዳልኳችሁ ለሴትዮቱ ቤተሰብ ለእህቶቿ ልጆች ለወንድሟ ልጆች ምናምን ለጓደኛ ምናምን የሚሰጥ ነው ማለት ነው። እንዴት ልባቱ እንደሚያምር እዩት። እንግዲህ ከረሚላ የሚበላ ካለ ጎራ ይበል ማለት ነው። እና እንደዚህ እናዘጋጅና በፌስታል ቋጠረን የራሱ የሆነ አለው ገረንጋውን የሚገልጽ ጽሁፍ ምናምን ያለበት የራሱ የሆነ ካርቶን አለው። እሱን ገዝተን ይሄ የምታዩት ከአንድ ላይ ድብልቅልቅ አድርገን የየብቻ ወይ 2 3 እንደምታዩት እዚህ ጋር በተለያየ ከለር ነው ያለ አይደለ? እሱን አንድ እያደረግን ቢያንስ ከ8 በላይ የሚሆን ከለር አለ ማለት ነው። እሱን እናዘጋጃለን ማለት ነው። እና በጣም ነው ደስ የሚለው። ያው ማለት ዘንድሮ ሮመዳን ያው ትንሽ ለየት የሚያረገው ነገር ቢኖር እንደምታውቁት ያው አሁን ላይ ቤት ውስጥ አትወጡ ተብለዋል ማለት ነው። ቤት ውስጥ ሰው እየወጣ አይደለም። የሚገርማችሁ እዚህ ከኛ ቤት ማለት ነው ምንም በተመቸ ነው። ትናንትና ሴት ቤቱ 300 ካርቶን ሞይ ነው ውሃ ነው ይዛ የመጣች ማለት ነው። ምክንያቱም እየፈሩ ነው ግቢ ውስጥ እንዳትወጡ ተብሎ ደግሞ ያው ያገራቸው መንግስት ማለት ነው ስለተነገራቸው የትም መውጣት አይቻልም ለኮሮና በሉት። እና እንዳጋጣሚ ሆኖ በቃ ይሄ ሰዎችም ማለዱም ምናምን ነገር በቃ ቤት ውስጥ ያው እንዳይቀር ተብሎ ተዘጋጀ ማለት ነው እንጂ እንደዚህ ተዘጋጅቶ ተቋጥሮ ወደዛ እናቷ ቤት ነው ይዛ የምትሄድ ሴትዮዋ ማለት ነው። እናቷ ቤት እዛ እህቶቿ ወንድሞቿ እንደዚህ ቤተሰብ ብቻ በጥቅሉ ቤተሰብ ሰብሰብ ብሎ አንድ ላይ ነው ገረንጋውን የሚያከብሩ ማለት ነው። ግን ያው እንደምታዩት ያው አሁን ላይ ሁሉም ሀገር ትንሽ ከባድ ነው።
እየፈሩ ነው ማለት ነው። ውጭ ላይ መውጣት ተከልክሏል እና ቤት ውስጥ ነው በቃ ልክ እንደ ኮሮና ማለት ነው። እና እንደዚህ ሆኖ ግን ያው እንዳይቀር በሚለው የሁላችሁ እንደምታዩት እዚህ ጋር ካርቶን እያስተካከልን ነው ማለት ነው። እንግዲህ እንግዲህ የሚፈልግ ካለ እንግዲህ ኑ ዘገን ዘገን አድርጉ። ከየትኛው ይሻላችኋል? ከየትኛው ካላዋው ነው ወይስ እንትንም አለ ይሄ እንደ አሲር ነገርም አለበት የተለያየ አፕል በጣም ብዙ ነገር ማለት ነው። በጣም ነው የሚጣፍጠው። ይሄ ሁላችሁ እዚህ ጋር ይሄ እንደ ችብስ ነው፣ በጣም ነው የሚጣፍጠው። ይሄ ደግሞ አፕሉ ደግሞ በጣም ነው የሚጣፍጠው ማለት ነው። እኔም ለራሴ አንድ ሁለት ከተለያየ ከረላ አንድ አነሳው ማለት ነው። እና የዛሬ ቪዲዮአችንን ይህን ይመስላል ማለት ነው። እንግዲህ አብራችሁት እየተከታተሉ ቪዲዮውን እስከ መጨረሻ እዩት ማለት ነው። በጣም ነው ደስ የሚለው በጣም ማለት ነው። ይለያል የዘንድሮ ገረንጋው በስማ እዚህ ጋር ሁሌ እንዳልኳችሁ ይዘጋጃል ምናምን፣ ግን የዘንድሮ ይለያል እንዴት አባቱ እንደሚያምር ማለት ነው። እና እዚህ ጋር አደበላልቀን የተለያየ ከለር ያው ተገዝቶ ነው የመጣው ማለት ነው። ይሄ የሚገርማቸው ነገር የተገዛው በኦንላይን ነው ማለት ነው። ሴትዮቱን መውጣት ፈራች፣ በቃ የት መሄድ ፈርታለች። ሁሉም ስራም ተከልክለዋል፣ ስራ እየሰሩም አይደለም ምንም፣ ሁሉም ነገር እዚህ ጋር እንደ ድሮ አይደለም፣ ተዘጋግቷል ማለት ነው። ራሱ ሪፖርት ራሱ ተዘግቷል በጣም ማለት ነው። እና የትም መሄድ ስለማይቻል ያው በኦንላይን ቁጭ ብላ ይዘው መጡ ማለት ነው። ኦንላይን ላይ ምንድን የሚባለው ስኑን የሚባለው በሱ ታዞ እዚህ ጋር ያዘጋጀን ማለት ነው። ያው በኦንላይን የታዘዘውና እዛው ሆዶ የተገዛው አንድ አይነት አይደለም። እውነት ለመናገር ግን ያው ውጡ እንዳትወጡ ከተባለ ደግሞ መውጣት ስለማይቻል ያው እንደዚህ በኦንላይን ተገዝቶን ያው እንደዚህ ያዘጋጀን ነው ማለት ነው እንጂ አሁን ላይ ይሄ ነገር ባይፈጠር ኑሮ ኢራን ማለት ነው ችግር ባይፈጥር ኑሮ ሰው ይመጣ ነበረ ከኛ ቤት። የኛ ሴትዮ ደግሞ ሰዎቹን ከሸኘች በኋላ እንግዳዋን ምናምን ከሸኘች በኋላ ሁላችንም ስብስብ ብለን እኛ ራሱ አንቀርም። እንደዚህ ያዘጋጀነውን ገረንጋው ይዘን እናቷ ቤት እንሄዳለን ማለት ነው። እናቷ ቤት ደግሞ በጣም ትልቅ ድግስ ነው የሚደገሰው። በጣም ድግስ ትልቅ ይደገሳል ማለት እህቶቿ ይመጣሉ፣ የእህት ወንድሞቿ ምሽት የልጅ ልጁ ምናምን በጣም ታውቃላችሁ። አረቦች በጣም ቤተሰብ በጣም ብዙ አላቸው ማለት ነው ታድለው። እና ግን ያው አልሆነም፣ እግዚአብሔር አልፈቀደውም። የሁላችሁ እዚህ ቤታችን እያከበርን ነው ማለት ነው። ገረንጋው ዛሬ ይህን ይመስላል። በጣም ነው ደስ የሚለው። እና ይህን ካስተካከልን እንግዲህ እንደምታዩት የሁላችሁ እንደዚህ ሁሉን ነገር ድብልቅልቅልቅ ካደረግነ በኋላ በዚህ መልኩ አስተካክለነዋል ማለት ነው። ከዛ ይሄ አንዳንዱ እየተነሳ ለልጆች ይሰጣል ማለት ነው። እንግዲህ ጨራረሰና ላይ በጣም ነው ደስ የሚለው። ያው እንግዲህ በመሀልም እየተጠራው ቢሆን እንግዲህ የሁላችሁ ይሄ ነው እንትን የምናስገባው ማለት ነው። እዚህ የምታዩት ካርቶን እናስገባዋለን ማለት ነው። እዚህ ጋር ወረድ ጨራርሰና ላይ በጣም ነው የሚያምረው። እንደምታዩት ያበደ ነው። እንግዲህ ሀላውያ የሚበላ ካለ ወደ ቤታችን ጎራ ይበል ማለት ነው። እዚህ ጋር እንግዲህ አንዳንድ አንሱልኝ ማለት ነው። ውድ የሀገሬ ልጆች በጣም ደስ ይላል። ይኸውላችሁ እዚህ ጋር ያያችሁት አይደለ እንዴት እንደሚያምር ያው ገረንጋውን የሚገልጽ ካርቶን ነው እዚህ ጋር የተጠቀምነው ማለት ነው። እና በጣም ነው የሚያምረው የምር ድባቡ ምናምን። ያው ባለፈው አመት በጣም ይለይ ነበረ፣ ግን ዘንድሮ ግን ያው እግዚአብሔር ማለት የሰው ልጅ በህይወት ካለ ተመስገን ነው እንጂ ምን እንደሚያጋጥም አናውቅምና ያው አሁን ላይ ባለው ነገር ቤት ውስጥ አስተካክለን ያው ለሹፌሩ ምናምን ለእህቶቿ ልጆችም ለወንድሟ ልጆችም ለጓደኞቿ ምናምንም ዛሬ ቀን ሙሉ ሹፌሩ ሲያደርስ ነው የዋለ ማለት ነው፣ በፌስታል እየተቋጠረ። ምክንያቱም የትም መንቀሳቀስ ስለማይቻል ማለት ነው። እና ይህን ይመስላል ውድ ሀገሬ ልጆች ማለት ነው። እንዴት አያችሁት? ከእናንተ ቤትስ ምን ተዘጋጀ? ማዳም የእናንተ ማዳም ማለት ነው ምን አዘጋጀች? እኛ ጋር በዚህ መልኩ አዘጋጅተን አንድ ላይ ስብስብ አድርገን አስቀምጠነዋል ማለት ነው። ያው ገረንጋው ሲደርስ እንደዚህ አንዳንዱን ብድግ እየተደረገ ይሰጣችኋል ማለት ነው ለህፃናቶቹ። ይኸውላችሁ እንዴት እንደሚያምር የምር በጣም ነው የሚያምረው። እና ውዶችዬ ፈታ እያላችሁ እንግዲህ ቪዲዮውን እስከ መጨረሻው እይታይ። በጣም ነው ደስ የሚለው፣ ለየት ያለ ነገር ነው ማለት ነው። እኔ እውነት ለመናገር ደስ ይለኛል እንደዚህ አይነት ነገር መስራት ምናምን፣ ለየት ያለ ነገር እንደዚህ ፐርፊውም ነገር እንደዚህ ዝም ብሎ ነገር ብቻ ትንሽ ለየት ያለ ነገር በጣም ደስ ይለኛል ማለት ደስ ይለኛል ስላችሁ
በጣም እየወደድኩ ነው የምሰራው ማለት ነው። እና እንደዚህ አድርገን ሰራነ ማለት ነው። ግን ያው በቃ ቤታችን ያው ቢደበሩም ግን ራሱ እናትየዋ ቤት ስንሄድ ብር ራሱ ይሰጡን ነበር ማለት ነው። የምሬን እኮ ነው። ብር ራሱ ይሰጡናል እናትየዋ፣ እህቶቿ ምናምን የኔ ማዳሜ እህቶቿ በጣም ጥሩ ናቸው ማለት ነው። ይህን ተሸክመን ሙሉ 2 3 እንትን ነው በቃ ነው ይዘን ነው የምንሄድ ማለት ነው። ብር ከዛ ተሰብስበ እንዳለ ሰራተኛ ተሰብስቦ ይህ ይሰጣል ማለት ነው። ለእኛም ይሰጡናል። የእሷ አሁን የሴትዮቱ እህት ለእኛም ትሰጠናለች ማለት ነው። ከዛ ደግሞ ብርም ይሰጡናል። ብቻ ነበረ ግን በቃ እግዚአብሔር አልፈቀደውም። ቤታችን ውስጥ አከበርን ማለት ነው። ይብላችሁ እንዴት እንደሚያምር አያችሁት አይደለ? ግርማ መጎሱ ያምራል እኮ ማለት በህይወታችሁ ለየት ያለ ነገር ሲሰራ ያው ያምራል ማለት ነው። እዚህ ጋር ደግሞ ብር ተሰጥቶኝ ነው። ሴትዮዋ ተበድራ ነበር። አዎ ሰጠችኝ እዛው ማለት ነው። ከየት መጣ እንዳትሉ እና ይሄንን ይመስላል ውድ ሀገር ልጆች ይውላችሁ። ወይኔ ስማው እንዴት ደስ እንደሚል አያችሁት? እና እንደዚህ ነው እላችኋለሁ። አስተካክለን ደግሞ እዚህ ጋር ዲዛይን መስራት አለብን ምናምን አለ ሴትዮቱ። ይህን አስተካክለን ሰራና ቢያንስ ልጆቼ እንኳን መጥተው ማየት አለባቸው። እህቶቼ ጓደኞቼ ባይመጡም ልጆቼ የራሴ ልጆች ደስ እንዲላቸው ፈልጋለሁ ብላ እዚህ ጋር አስተካክለን ምናምን ጨርሰን ያው እዚህ ጋር በርከት ያሉ ስለሆኑ ቤተሰቦቹ ህጻናቶች አሉ ምናምን ነገር ለእነሱም እንትን ብለን እዚህ ጋር ቤታችን ውስጥ ዲዛይን ቆንጆ ዲዛይን ሰርተን እነሱን እየጠበቅን ነው ማለት ነው። ውድ ያገሬ ልጆች እንግዲህ ቪዲዮውን እስከ መጨረሻው እንደምታዩት ተስፋ አደርጋለሁ። ውድ ያገሬ ልጆች ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቪዲዮዬንም ሸር አድርጉልኝ። ሸር ማድረግ የምችሉ እህቶች ካላችሁ ሸር አድርጉልኝ። እንተሳሰብ ውድ ያገሬ ልጆች ማለት ነው። እንግዲህ እኛንም በሰው ሀገር እግዚአብሔር ይመስገን ያው ሮመዳን እንደምታውቁት ትንሽ ስራ ይከብዳል፣ ይደክማል። በቃ ብዙ ነገር አለ፣ የእንቅልፍ መዛባት ምናምን ብዙ ነገር አለ። ግን እግዚአብሔር ደግሞ ኃይሉንና ጥንካሬውን ሰጥቶና ያው እዚህ ዛሬ 15 ቀን ሆኖታል ሮመዳን ከገባ ማለት ነው። ውድ የቻናሌ ቤተሰቦች